ካታሎናዊው ግድግዳ ዴቪድ ራያ የትኛውም ተጫዋች ኮከብ ሆኖ አልተወለደም። ዴቪድ ራያም የሚለየው ነገር የለም። የግብ ጠባቂው ታሪክ እንደ አብዛኛው ስኬታማ ተጫዋቾች ውጣ ውረድ የበዛበት ነበር። በባርሴሎና ውስጥ አንድ ራያ የሚባል ታዳጊ ተጫዋች ወደፊት የሚረግጣቸውን ታላላቅ ቦታዎች እያሰበ በአቧራማ ጎዳናዎች ላይ ኳስ ሲጫወት አደገ። ይህ ህልሙ ከተወለደበትና ካደገበት ካታላን አንስቶ እንግሊዝ ወስዶ ጣለው። ብላክበርን ሮቨርስ ለታዳጊው መሰረት የሚሆነውን እድል ሰጠው። ነገር ግን በአዲስ ሀገር ውስጥ ህይወት ቀላል ሆና አልጠበቀችውም። የቋንቋና የባህል ልዩነቶች ተጫዋቹን በመጠኑም ቢሆን እንዲቸገር አደረጉት። የዴቪድ ራያን ህይወት ከቀየሩ ሁነቶች መካከል አንዱ በሳውዝፖርት ቡድን ውስጥ በውሰት ያሳለፈበት ጊዜ ነው። ሳውዝፖርት ያለው አነስተኛ ስታዲየምን ተከትሎ የሚኖረውን ጫና ተቋቁሞ ራያ ደመቀ። በብላክበርን ለዋና ግብ ጠባቂነት መታገል ዝግጁ ሆኖም ወደ ቡድኑ ተመለሰ። ተጫዋቹ እንዳሰበው በብላክበርን የመጫወቻ ጊዜ ማግኘት ስላልቻለ ወደ ብሬንትፎርድ እንዲዘዋወር ተገደደ። ሰዎች እንዳሰቡት ይሄ ውሳኔ የቁልቁለት ጉዞ ጅማሬ አልነበረም። ለራያ ያለውን አቋም የሚያሳይበት አጋጣሚ ነበር። ዴቪድ ራያ በሚይዛቸውና በጨዋታዎች ላይ በሚያሳየው አስደናቂ አቋም የተነሳ በብሬንትፎርድ ቁልፍ ሰው ሆነ። ፕሪሚየር ሊጉ ተጀመረ። በየሳምንቱ የነሞ ሳላና ሃሪኬን የመሳሰሉ ተጫዋቾች የሚመቱትን ኳሶች በመመለስ ራያ ብቃቱን ለዓለም አሳየ። በሳጥኑ ውስጥ ያለው በራስ መተማመንና በእግሩ ኳስ የሚጫወትበት መንገድ አሰልጣኞቹ የግብ ጠባቂ ያስፈልገኛል እንዲሉም አደረገ። የአርሰናሉ አሰልጣኝ ሚኬል አርቴታም በግብ ጠባቂው ላይ የሚፈልገውን ነገር አየ። አሰልጣኙ ኳሶችን መመለስ ብቻ ሳይሆን ማጥቃትን የሚጀምር በረኛ ይፈልግ ነበር። እናም ዴቪድ ራያም በኳሱ ላይ ያለው መረጋጋትና በኳስ የማቀበል ችሎታው ለአርቴታ ተመራጩ ተጫዋች ሆኖ መድፈኞቹን ተቀላቀለ። ዴቪድ ራያ አርሰናልን ሲቀላቀል ከአሮን ራምስዴል ጋር መፎካከር ነበረበት። ራያ የኤምሬትስ ስቴዲየም ጩኸትና አርሰናል ትልቅ ቡድን እንደመሆኑ ያለውን ጫና ተቋቁሞ ራያ ለዋና ግብ ጠባቂነት መፋለሙን ቀጠለ። መጀመሪያ ላይ ራያ የነበረው አቋም ብዙም አልነበረም። ነገር ግን ከጨዋታ ጨዋታ እየተሻሻለ በመሄድ አርሰናል ለምን እንዳስፈረመው ለደጋፊዎቹ ማስመልከት ቻለ። እሁድ ምሽትም ከማንቸስተር ዩናይትድ ጋር በነበረው ጨዋታ ያየነው ዴቪድ ራያም ከባርሴሎና ጎዳናዎች ተነስቶ ህልሙን እያሳደደ የፈለገው ቦታ የደረሰውን ተጫዋች ነው። በርካቶች እሁድ ምሽት አጨብጭበውለታል። ለጀግና ሁሌ ይጨበጨባል። የዛሬን በዚሁ አበቃን። በያላችሁበት ቸር ሰንብቱ።